አይገርምም? ያ ጀማ በቃ ረቢቅ እኮ አኩርቶናል ነው የምላችሁ። እንዴ ይለያል። በዝረራ ነው ከዚህ በፊትም በዝረራ አሁንም በዝረራ። እንግዲህ ፋይቱ የ3 ደቂቃው ፋይት ይሄን ነው የሚመስለው። እስቲ ትንሽ እንመልከተው እንዝናናበት። ሴዶ እንግዲህ ከውድድሩ በኋላ ያስተላለፈው መልእክት አለ፣ አብረን እንስማስ። እሱን እናሳያለን። እስቲ ምትለምናለን አላሁ አክበር። አዎ እዚህ ጋር ባለ ምክንያት ሁሉም መጥቷል። እሱ መጀመሪያ ተናግረን ጁጁትሱ ላይ ያለው ስኪል አደርጋለሁ። አሁን በጁጁትሱ ስኪል ነው ያሸነፈው እንጂ በስትራይክ በግራውንድ አይደለም። ራሴን በግራውንድ አፕዴት አደርጋለሁ። ኔክስት ማች ስታካ እዚህ ኢትዮጵያ ውስጥ ሳይሆን ሌላ ሀገር ዱባይ እጠብቃለሁ ማለት ነው። ኢንሻአላህ ያው ባለፈው እንደዛ ሲናገር እንዳልነበር ስፖርታዊ ጨዋነት ያስፈልገዋል። እንግዲህ ፋይቱ ከሞላ ጎደል 3-4 ደቂቃ የፈጀ ፋይት ነበር። ሴዶ ተሸንፏል። በጂጂሱ ስታይል ነው የረታው ማለት ያው አጥሎ ታፕታፕ የሚያስደርግበት ማለት ነው። በሌላ በምት በስትራይክ በምናምን እንዳላሸነፈው እንግዲህ ተናግሯል። ጂጂሱ ላይ ደግሞ ጆኒ በጣም እንግዲህ ይታወቃል። እዛ ላይ በጣም ታፍ ነው፣ ፈጣን ነው፣ ቴክኒኮችንም በጣም ስለሚችል እዛ ላይ እንግዲህ ሴዶ ደግሞ ማምለጥ አልቻለም። ምን ማድረግ ይቻላል? ያጀማ አላኩል ያህል ለሁለቱም እንግዲህ ኔክስት ደግሞ ራሳቸውን አፕዴት አድርገው በሌላ ግጥሚያ ከተገናኙ የምንመለከት ይሆናል። ጃኒ የምትባለዋ ቲክቶከር እዚህ አባይ ቲቪ ላይ ጋዜጠኛዋ መታ 2 ሚሊዮን ብር እንዳስያዘች ጆኒ ያሸንፋል ብላ እንዳስያዘች ነገረቻት እና ጋዜጠኛዋ በጣም ተገርማለች። 2 ሚሊዮን ብር በቃ እንደዚህ ተራ ነው ቀላል ነው ስትላት ሰርቼ ነው እናንተም ሰርታችሁ አምጡ ብለሽ ንገሪያቸው ምናምን ብላ ስለ ስራ ጃኒ ልታስተምር ነው። አይገርም? በላቧ በጥረቷ ምናምን እንዳመጣችሁ እንዴት እንዳመጣችሁ ሁላችንም እናቅ ይሆናል። አብዛኛው ቲክቶከሮች 500,000 2 ሚሊዮን 3 ሚሊዮን ብር ያስይዛሉና ለምን እንደቀለላቸው ታውቃላችሁ? አብዛኛው በጣም ግልጽ ነው። ሰርቼን ያመጣሁትና ምናምን ብላ ስትመክር በጣም ነው የገረመኝና ኤኒዌይስ ከዛ ሴዶን የገለጸችበት መንገድ በጣም ዲስሪስፔክትፉል ነው ምናምን በጣም ነው የሚያናደው። ግን መማሪያ ኤኒዌይስ ጥሩ ነው። ግን ስለ ስራ ለማስረዳት መሞከርሽ አስቆኛል በጣም። አዎ ከባድ ነው። በዚህ ለቲክቶክ የሚደረግ ቀረጻና በመላው ኢትዮጵያ የሚተላለፍ ላይቭ ላይ የሚደረግ ኢንተርቪውን ለይታ አታውቅም ልጅቷ። ይህ ደግሞ እንግዲህ ያው ቲክቶክ ያመጣብን ጣጣ ነው። ምን ማድረግ ይቻላል? ፋሚሊ እኔ ብዙ እርቃን ጭንቅላቶችን አይቻለሁ። እንደዚህ ግን እርቃን ፋሚሊ እኔ አገኘናት አይቻለሁ። እንደዚህ ግን እርቃን ጭንቅላት አይቻላል። ሱብሃንአላህ እንዴ ባላንዶር ትወስዳለች ባለማወቅ ኢትዮጵያን ወክላ ብትወዳደር ባላንዶር የምትወስድ ልጅ ናት። እውነት ነው። እንደዚህ መናገር ነበር ላይቭ ይሆናል ነገር ለነገሩ ከየት ታመጣዋለች? ሰው የሚያገናዝበው አቅል ያለው ሰው እውቀት ያለው ሰው ያገናዝባል ከመናገሩ በፊት። በቃ ግን ተናተለይ ጀማ እቺማ ታደርጋለች። በዛ ያንኛው ልጅ እኮ ጃኒ ነው ጆኒ የሚባለው መደገፍ እኮ መብቷ ነው። ግን ሴዶን ዲስሪስፔክት ማድረግ ምን ያስፈልጋል? በነገራችን ላይ ይሄ ሶሻል ሚዲያ እና እቺ ዓለም ልክ እንደሱ አይነቱና እንደኔ አይነቱን ያበረታታል። ይሄ አላዋቂዎች ወደፊት ያመጣል። አዋቂዎችን ቤት ነው የሚያስቀምጠው። ጊዜ የላትም እቺ ዓለም ለእንደነሱ አይነቱ ነው። ይሄ እርቃን ጭንቅላት የሆነ ሰው ነው ቦታ የሚሰጠው። ባይዘው እኔ ለምጠቀመው ቃል አሁን ሶሪ እንኳን አያስብልም። ምክንያቱም የሷሳ ፈንጃብካኝ ምስል ሁሌ ከስተቷ አትታረም። አሁን እሷ በኋላ ከተናገረች በኋላ ነው እንዲህ ብላ ነው አሁን ትዝ የሚላት። የሚገርማቸው ነገር ሴዶ እንደውም በጣም እኮ አራዳ እኮ ነው ከእሷ ናት ስንመኝ እንዴ። ኧረ እንደዚህ ሴዶ እኮ በጣም አራዳ ነው አባቴ፣ በጣም አራዳ ማለት ነው። ጨዋ ልጅ ነው። ባይዚ የሚናገራቸውን ንግግሮች ሁላችንም እናውቃለና የሰው ሃይማኖት አይነካም፣ የሰው ዲስሪስፔክት አያደርግም። ሰዎችን ተጋጣሚዎቹን እንኳን ሪስፔክት አድርጎ ነው አይሰዳደብም። እንደዚህ አይነት ደግሞ አሉ ያጀማ ነው ባለሱ ጃኒ
እንደውም እኔ ተሳዝነኝ ነበር በጣም እና ግን አሁን ደጋገመችው እንደዛ አይነት ነገር ፈልጋው ይሁን እንደዚህ እርቃን ጭንቅላት መሆኑን በተፈጥሮ ነው ብዬ አስባለሁ። ለዚህ አሁን ዱዓ ነው ማድረግ እንጂ ምንም ብታኖሩ እንደዛ አትሆንም። አሁን ደደብ ስለሆነች እንግዲህ ምን ማድረግ ይቻላል? ያለ እውቅና ይሄ ያለ እውቀት የመጣ እውቅና መንሸራተቱ አይቀርም። አንድ ቀን ትመልሳለች ወደ ማንም ዞር ብሎ ባያትም ግን ማገናዘብ ኧረ ቢስሚላ ማስተዋል ኧረ ከሰው እድሜ ሰው እየጨመረ ሲመጣ እንዴት አይመስልም? ኧረ እኔ በጣም ገርሞኝ ነው። አበሳጭታኛለች። ለማንኛውም እስቲ እናንተ ደግሞ ተሰባችሁም ኮሜንት ላይ አስቀምጡ። ቴንክ ዩ። አዎ ባይዘ እኔም ራሱ ማንነች እንደዚህ የተሳደበችው እያልኩ ነበር። እንግዲህ እንደምታውቁት ተገንታለች ልጅቷ። እውነቱን ነው። ባይዘ ግን እድሜ እየጨመረ ሲመጣ አንዳንድ ሰው እንኳን እውቀት ባይኖረው እድሜ ብዙ ነገር ያስተምራል ይባላል። እነዚህ ደግሞ ያው እንደምትመለከቱት እድሜም እውቀትም ምንም የሚያስተምራቸው ነገር የለም። በምን ብናስተምራችሁ ይሻላል? ኢትዮጵያን ወክሎ ተወዳድሮ በዝረራ ያሸነፈው ረቢቅ ወደ ሜዳ ወይም ወደ ሪንጉ ሲገባ ምን ከፍተው እንደነበረና ሲዘርረው ያለውን ቪዲዮ ላሳያችሁ። እስኪ ረቢቅ አኩርቶናል። ምሽቱን ተከታተሉኝ፣ ስሙት ምን እንደሚል ኮሜንት ላይ ሁላችሁም እያስቀመጣችሁ ይችላል አባቴ ይችላል። ጀግና በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አይገርምም? ያጀማ በቃ ረቢቅ እኮ አኩርቶናል ነው የምላችሁ። እንዴ ይለያል። በዝረራ ነው። ከዚህ በፊትም በዝረራ አሁንም በዝረራ ባይዙ ስትራይክ በቡጢ ዝረራ መጣል ማለት በጣም የሱን ጥንካሬና የሱን በቃ ጀግንነት ነው የሚያሳየው። ይመቸው ረቢቅ። እስኪ ማሻአላ በሉት ይሄን ወንድማችን። እንግዲህ ፋይቱ የ3 ደቂቃው ፋይት ይሄን ነው የሚመስለው። እስቲ ትንሽ እንመልከተው፣ እንዝናናበት። 3 ደቂቃ ምናምን ነው የፈጀው ተብሏል። ወይኔ ወንድሜን አፈረጠው እኮ። በቃ ሴዶ እንዲያዝ መፍቀድ አልነበረበትም። ኦንሊ እየሸሸ ቡጢ ለመሰንዘር ነበር መሞከር የነበረበት። ከያዘው አንዳችን የሚያክለው ተመልከቱት እንዴት ነው የሚለቅ። እና ደግሞ ጃኒ ጅጅሱ ላይ በጣም ቴክኒክ ላይ በጣም ታፍ ስለሆነ ኖካውት ነው የሚያደርገው። ታብታብ ያስደርገዋል። ፋይቱ ተጀመረ። ሩጦ እግሩን ያዘው። በቃ አስተኛው። ይኸው በቃ አያያችሁ ነው እጁን እንዴት እንደሚቆለመው ተመልከቱ። ይኸው እንደዚህ አድርጎ ነው ለመርታት የሚታገለው እንጂ እኮ ዜዶም ጥንካሬው አላት። ግን ጅጅሱ በጣም ከባድ ነው ጃኒ። በቃ ጣለው፣ ወጣበት። በቃ እንዴት ብሎ ያንሳው? ከዚህ መሬት ላይ ተኝቶ ግጥሚያ በጣም የሚያስጠላው። እየሰማችሁ ነው? ከውጭ ግደለው። በቃ ምንም እኮ ሴዶ መጫወት አልቻለም፣ መጋጠም አልቻለም። ያው ጨዋታ ነው በእርግጥ። በቃ አለቀ። እጁን ቆሎሞ ነው በቃ ታብታብ አስደረገው። አለቀ። ሊሰብረው ነበር ሊገላገለው። ይሄን ነው የሚመስለው እንግዲህ ያ ጀማ።
እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮዎች እነዚህ ነበሩ። ዘና ፈታ እንዳላችሁባቸው ትምህርት እንደወሰዳችሁባቸው ተስፋ አደርጋለሁ። ኔክስት በሌላ አሪፍ ቪዲዮዎችን የምንገናኝ ሆነ ኢንሻአላህ። ሁላችሁም ቻናሉን ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ መሆን እንዳይረሳ። ወሰላሙ አለይኩም።